ማስተር አብነትን ገደሉት። ነውረኞች ናችሁ። ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ነፍስ በሰላም ትረፋሉት። ማስተር አብነትን ገደሉት። ነውረኞች ናችሁ። አንድ ማስታወቂያ አይቼ ነበር። የካምፓኒያቸውን ስም ተናግረው በሱ ህመም እንዳዘኑና እንደሚያሳዝን ነግረው ማስታወቂያ ለቀቁ። በህመምተኛ በበሽተኛ ማስታወቂያ መልቀቅ በጣም ያሳፍራል። በጣም ነውረኞች ናቸው። ያላመጣውት ካምፓኒና ተቋም ስለሆነ እንዳትጎዱና ሌላ ነገር ውስጥ እንዳትገቡ ይሄንንም በወቅቱ ለሰራችሁ ስራ በራሳችሁ ገጽ ስላጠፋችሁት ብዬ ነው የተውኳችሁ። አሁን በሽተኛ ነው ወንድማችን ህመምተኛ ነው የሚባልበት አይደለም። እያንዳንዳችን ቤት በሽታ አለ። እያንዳንዳችን የቆምን በሽተኞች ነን። ይሄ በማስተር አብነት የተከፈተ ማህበራዊ ትስስር ገጽ ነው። እባካችሁ ላይክ እና ለኮሜንት በላችሁ የተከበረን ኢትዮጵያ ህዝብ አታስጨንቁብኝ። እኔ አሁን ደህና ነኝ። በቅርብ ወደ ሚዲያ እመለሳለሁ። ሼር አድርጉልኝ። ይሄንን የሰራው ይሄ ገጽ ባለቤት በማስተር አብነት ስም ከፍቶ ገጹን የሰራው ራሱ ነው። ጋይስ እንዳትሸወዱ ተጠንቀቁ። በዚህ ሰዓት እንግዲህ አንድ አስቸኳይ የሆነ መረጃ ልንገራችሁ። የኔን ቪዲዮና እንግዲህ የብሩክ ኒውስን ቪዲዮ በመጠቀም ማስተር አብነት ሞተ እያለ እንግዲህ ይህ ከላይ የምትመለከቱት ገጽ በውሸት እንግዲህ ሐሰተኛ ዜና እያሰራጨ ይገኛል። እኛ የሰራነውን እንግዲህ የተለያዩ ቪዲዮዎችን እንግዲህ በመቆራረጥ ማስተር አብነት ሞቷል እያለ በርካታ ሰው ቪዲዮውን እየተመለከተው እንዲሁም ብዙ ሰው ኮሜንት ላይ እውነት እየመሰለው ይገኛል። እናም ይህ ቪዲዮ እኛ አልሰራንም። ማስተር አብነትም አሁን በጥሩ ሁኔታ ላይ ይገኛል። እባካችሁ እንደዚህ አይነት ነገር የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። ለቪው ብላችሁ የማይሆን ነገርም አትስሩ። እናም ትብብራችሁ ልጠይቃችሁ፣ ሁላችሁም እዚህ አካውንት ላይ እየገባችሁ እንግዲህ ሪፖርት በማድረግ አካውንቱ እንዲዘጋ እናድርግ። እንደሰማችሁት እንግዲህ በሚያሳዝን ሁኔታ አሁን ስለ ጤንነቱ የተናገረው አለ። ትናንትና እንግዲህ በሕክምና ላይ እንዳለም ከራሱ አንደበት ሰምተናል። ነገር ግን በሱ ህመም ምክንያት እንግዲህ ማስታወቂያ የሚሰሩ ሞተ እያሉ የተለያየ ነገር እያደረጉ እንግዲህ ገና በቁሙ እያለ እንግዲህ እንደዚህ አይነት ነገሮችን የሚያሳዝኑ ነገሮችን እያደረጉ ይገኛሉ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። እንግዲህ ወንድማችን ማስተር አብነት አሁን በሕክምና ላይ እንዳለና ከሀገር መውጣቱ ይታወቃልና ከራሱ አንደበትም ታዲያ ብዙዎችን ላደረጉለት ነገር እያመሰገነ ነገር ግን ብዙዎችም በዚህ ልክ አወዛጋቢ ቪዲዮዎችን እየሰሩ ይገኛሉ። ሞተ በማለት የተለያየ ነገር ደረሰበት በማለት እንግዲህ ብዙ ያልሆነና ህዝቡን የሚያወናብድ መረጃዎች እየተለቀቁ ይገኛሉና ብንችል እንደዚህ አይነት መረጃው የሚሰጡ ነገሮችን አለመከተልና ለህግ መቅረብ ያለባቸውንም መተባበር እንዳለብንም ተገልጿል ማለት ነው። በአዳራሹ መርካቶ ትልቁ ሀብት ያለው በሀብቱ ድሃው በጉልበቱ እንዴት ነው መርካቶ ያንቺ አለሽበት እንዴት ነው መርካቶ ያንቺ አለሽበት አይነጽ ክፉ ሞት አዲስ አበባ ሰፋሽ ወይስ ጠበብሽ ወይ አዲስ አበባን እማሽ ቆረቆስሽ ሞይም ነበር ውጥን ታራዳ ሳለሽ ብዙዎች እየተቀባበሉት ይገኛሉና
ብዙዎችን የሚያዝናና በሃይማኖቱ ጠንካራ የሆነ በእውነት አንድ ሰው ካልሞተና ካልሄደ አይመሰገንም ይባላልና እውነቱ አርቲስት ነፃነት ማለት ነው ባለብዙ ጸጋ ያለው ነው ማለት ይቻላል። እንግዲህ ሁሉም ቦታ የሚሳተፍ ብዙዎችን የሚያዝናና እና ታዲያ በዚህ ሰሞን በተፈጠረው ነገር ከሱ ሞት ጋር ተያይዞ በቀብሩ ስነ ስርዓት ዕለት ማለት ነው ባለቤቱ አላለቀሰችም አፏንም ይዛ ነበር በማለት ብዙዎችን ሰሞን እየተቆጡ ይገኛሉ። ከመሞቱ በፊት ከባለቤቱ ጋር ተፋተው ነበር እያሉ እንግዲህ አሁን ብዙዎች እየወቀሷት ይገኛሉ። ምክንያቱስ ምንድነው? የነፂን ባለቤት መናገር ፈልጊ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራ ሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተምለው? ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚህ ከነፃነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንፃር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነፃነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነፃነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነፃነት አንፃር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነፃነት አድናቂ ስትሆኑ እሷ ግን የነፃነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከአንድ ከሁለት ወር በኋላ ነፃነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼም የሚረሳ አይደለም። ቢያንስ እኮ ነፃነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። በዚህ ሳምንት እንግዲህ በብዛት አጀንዳ የሆነና ሲለዋወጡት የነበሩ መረጃ ነው። ማለትም አፏን በያዘችበት ሰዓት ታዲያ ለምንድን ነው እንደዚህ አይነት ነገር ያደረገችው በማለት እንግዲህ የተለያዩ ነገሮችና ወቀሳዎች እያደረጉባት ይገኛሉ። ነገር ግን አንዳንዶች ባጣሩት በጤናዋ ችግር ምክንያት ስለሆነ ሳታዝን ቀርታ እንዳልሆነም ተገልጿል ማለት ነው። ተናቀ አልባስ ለምስጋና ከበሮ የያዘው ዲያቆን ተገኝቷል። ይህ ወንድማችን ያደፈ አልባስ ለብሶ የቃል ኪዳን ታቦትን በሚሸኝበት ወቅት ለአኮቴተ ሥላሴ ብሎ ከበሮ ያነሳው የጎዳና ተዳዳሪ ወጣት ቀድሞ በሰቆጣ ይኖር የነበረ የመቅደስ አገልጋይ ዲያቆን ነበር። በምን ምክንያት እንደሆነ በማይታወቅ መልኩ አሁን ላይ በመቀለ ከተማ ጎዳና ተዳዳሪ የሆነ ሲሆን አሁን ላይ የማህበራዊ ሚዲያ አገልጋይ ወንድሞች አግኝተውት እየተንከባከቡት እንደሆነ እየወጡ ያሉ መረጃዎች ይጠቁማሉ። እውነት እንኳን ደስ አላችሁ፣ ወንድማችን መቀሌ ውስጥ ተገኝቷል። እውነት ሰሞኑን ሲዘዋወር የቆየ ይህ ቪዲዮ ማለት ነው ዲያቆን ነበረ። በተለያዩ ምክንያቶች በጤንነት ምክንያት በብዙ ነገሮች ምክንያት እንግዲህ የለበሰው ልብስ እንደምትመለከቱት እንግዲህ እንደዚህ አይነት ነበርና በዚህ በመልበሱ ከአገልግሎት አልራቅም። በጥምቀት በመሃል ገብቶ ከበሮ ሲመታና እንግዲህ የቀድሞ የአገልግሎት ጊዜውን እንዳስታወሰ ብዙዎች ይህንን መረጃ ከተለዋወጡ በኋላ እንግዲህ እናግዘዋለን የት ነው የሚገኘው በማለት በመጨረሻም ተገኝቶ እንደዚህ እንግዲህ ተለውጦ አልብሰውት በደንብ ሁሉም ኦርቶዶክሳውያን ሌሎችም የተሳተፉበት በጣም ደስ የሚል ነበር። አሁን ጸበል እንዲሄድና የተለያዩ ነገሮችም እንዲደረጉለት ተደርጓል። በጣም ደስ የሚል ነው። ሰሞኑን ብፁዕ አቡነ ማትያስ ለምን ጠፉ የሚሉ መረጃዎች እየወጡ ይገኛሉ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል።
በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዛሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። አባታችን ጨርሶ ይማራቸው ነው የምንለው። እንግዲህ ለጥምቀት ዕለት አልተገኙም። በተለያዩ ምክንያቶች ብዙዎችም እየጠየቁ ይገኛሉና ለምንድነው መጥፋታቸው እስካሁን ለጥምቀትና ለትላልቅ በዓላት እንግዲህ ብፁዕ አባታችን ሲባርኩ ይገኛሉ። በዘንድሮ ጥምቀት ላይ ግን አልተገኙም። ይህ ጥያቄ ታዲያ ብዙዎች እያነሱት ነበር። አሁን ግን እንግዲህ በሕክምና ላይ እንዳሉና በፊት በመታጠቢያ ቤት ወድቀው የደረሰባቸው ጉዳት እያገገሙ እንደሆነ ለጊዜውም ሰው ባለመድረሱ እንግዲህ ህመሙ ሊጸናባቸው ችሏል ተብሏልና አሁንም እግዚአብሔር አምላክ ፈጽሞ አባታችን ይማርልን ነው የምንለው። እንዲህ ከላይ ሆኖ የሚጨፍሩት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ህይወታቸው ምንም አይገዳቸው የህንጻው ባለቤቶችም ቢሆኑ ማለት ነው። ቅድስት ቤተክርስቲያን ምን አይነቱን የታለይቱን ምን አይነት ጭንቅላይቱን ያልገባቸው በዓሉን በምን አይነት መልኩ ማክበር እንዳለባቸው ያልተረዱና አላዋቂዎች ቅዱስ ሆሴዕ እንደተናገረው ህዝብ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው ትንቢት የተፈጸመባቸው እውቀት ሳይኖራቸው እውቅናን ያገኙ ሰዎች ሲሆኑ ከታቹን የሚጨፍሩት የሚጸሉት ደግሞ የነዚህ አምላኪዎች ሆኑ ሰውን የሚያመልኩ ስለ ቅድስት ቤተክርስቲያን ማይጨንቃቸው በዚህ የጥምቀት በዓል እንኳን ቅዱስ ፓትርያርካችን ምንም አይነት መግለጫ አልሰጡም፣ ምንም አይነት መልእክት አላስተላለፉም ብሎ እንደመጨነቅ አንድ ተራ ቲክቶከር መጣ ብሎ እንዲህ አገሩን ከቦ መስፈንና መዝለል ልክ የሚመስለው ያላወቀ መማር የማይፈልግ ቤተክርስቲያን አላስተምር አባቶች ለትለት ኑና አስተምራችሁ ሲሏችሁ መማር አንፈልግም ብለው የትም ከርመው አሁን ለጥምቀት ተሰባስበው የሀገሩን ወጣቶች የሚያሰድቡ አባቶችም ቤተክርስቲያንን የሚያስነቅፉ ሰዎች ናቸው። እንዲሁም ደግሞ በዚህ የጥምቀት በዓል ላይ ስርዓቱን ትታችሁ እንዲጨፍሩና ስዘል የነበራችሁ ሰዎች ይህን ማወቅ አለባችሁ። ቅዳሴያችን ላይ ምን ይላል? ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ። በዓልን በረከት በሚገኝበት ፈንታ እንዲህ መዝለልና መጨፈር ከእግዚአብሔር ዘንድ በረከትን ሲሆን የሚያስቀብል በበረከት ፈንታ መርገምን የኃጢአት ስርየትን እናገኝ ነበር። በኃጢአት ስርየት ፈንታ ደግሞ ገሃነመ እሳትን የሚያስቀብል ስራን የሰራችሁ። የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ የለፉ አባቶችና ወጣቶች ቢኖሩም ግን ደግሞ በእነዚህ ሳያውቁ ምንም ሳይመረምሩ ምንም ሳያጠኑ በታወቁ ተራ ሰዎች አማካኝነት የጥምቀት በዓል መንፈሳዊ ይዘቱን ለቆ በማይሆን መልኩ እንዲታሰብ አድርገውታል። ይሄ በዓል መንፈሳዊ ይዘቱን ጠብቆ እንዲከበር ብዙ የሰንበት ትምህርት ቤት አባላት ብዙ ጥረትን አድርገዋል። እንዲሁም ደግሞ ብዙ ማህበረ ቅዱሳንን ማየት እንችላለን። እንግዲህ ዘንድሮን የጎንደር ጥምቀት ብዙዎች እየተቃወሙት ይገኛሉ። ከመንፈሳዊ አገልግሎቱ ይልቅ ለጭፈራና እንግዲህ ባህላዊ ትዕይንቶችን ለማድረግ አብዛኞቹ እንደሄዱና የታየውም ነገር ብዙዎችን እንዳስቆጣ ለቀጣይ መታሰብ እንዳለበት ነው እንግዲህ ብዙዎች ሐሳባቸውን የሰጡት። ብዙ አባታችን ለምን አልተገኙም የጠፉ ከማለት ይልቅ እንግዲህ አርቲስቶች፣ ታዋቂ ቲክቶከሮች እነሱን መጠባበቅና እንግዲህ እነሱን ተከትሎ በዓሉን ማክበር ሆኗልና ይህ በጣም አሳዛኝ በአንድ አባት ላይ የደረሰ አሰቃቂ ግብረ ሰዶማዊ ድርጊት። ከዚያ በኋላ ሱሩን ፈታ። ሱሩ ከፈታ በኋላ ከዚህ ራሱ ልቀኝ ቢጃባሪ የታጠቁት ሊደፍረኝ ሰዶም ዳገቡ ሊፈጽሙብኝ ነግርማ የጋማ ላይ አስነሳኝ። 8 ሰዓት በግምት ይሆናል ሽንት ቤት ወሰዱኝ። ሽንት ቤት ወስደውኝ ደበደቡኝ። ጀርቤ መጀመሪያ በሰደፍ ነው የመቱኝ። ግፍ ነው የተሰራብኝ። በሰደፍ ከመቱኝ በኋላ ቆቤን ገፈፉና ሽንት ቤት በዱላ እንደዚያ አድርገው አስገቡት። ኧረ እባካችሁ የክርስቶስ አክሊል ሱቅ ነው እኮ ይሄ የእነ ተክልዬ ቆብ ነው ስላቸው የምን አባህ እምነት ነው አሉና በኦሮሞኛ የሚሰደቡ በጣም ከባድ ነው፣ ያዛዝናል። ከዚያ በኋላ ቅዱስ አባታችን አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለማ ቤተክርስቲያን ፕሬዝዳንት በነበሩ ሰዓት ድሬዳዋ አቡነ ቀሲስ ነበሩ። ይወዱኛል፣ ኢየሩሳሌም ያመጣሁት መቁጠሪያ ነው ብለው
ስያሜ መላከ ፀሐይ ብለው ሰይመው ያችን መቁጠሪያ ሰጡ። እሳቸው ናቸው ቅዱስ አባታችን። ከሰጡ በኋላ ይሄ ምንድነው ብሎ ያን መቁጠሪያ የእመቤታችን ምስል ያለበት የሆነ ነገር ነው ፈቱና ሽንት ቤት ከተቱት። ከዛ በኋላ ጀርባዬን በጣም ደበደቡኝ፣ ወደቁኝ፣ ልብሴን አስወለቁኝ። ወላዲተ አምላክ ናት ያወጣችኝ። በእውነቱ በጣም የሚያሳዝንና ልብን የሚነካ ጉዳይ ነው ማለት ነው። ዘር፣ ሃይማኖት፣ ብሔር ምንም ነገር የማይል እንደዚህ አይነት አሰቃቂ ነገሮች መወገዝ ያለባቸው ናቸው ማለት ነው። እንደዚህ አይነት ስራዎችን ታዲያ መስራት ያለበት የቤተ ክህነታችን ስራ በዋነኛነት ቢሆንም የሁላችንም ነው። ነገር ግን ለእያንዳንዱ ችግሮች እንደዚህ ለሚፈጠሩት ነገር መስራት ያለበትን ነገር ቤተ ክህነታችን ባለመስራታቸው እንግዲህ የተለያዩ ከፍተኛ ችግሮችም እየተከሰቱ ይገኛሉ ማለት ነው። ሰሞኑ ዓለምን ያነጋገረው በተለያዩ ቋንቋዎችም እና በትላልቅ መረጃዎች ሲዘገብ የቆየው የሰው ስጋ እንዴት እንደዚህ ሊደረግ ይችላል? በአንድ ከተማ ላይ በጣም አስደንጋጭ የሚባል ድርጊት ተከስቷል። የተከሰተው ነገር አንድ ከስተመር ስጋ ቤት ውስጥ ይገባል። በሚገባበት ጊዜ የስጋ መሸጫ ውስጥ አንድ እግር የሚመስል ስጋ ያያል ማለት ነው። በፍጥነት ከሱቁ በመውጣት ለፖሊሶች ይደውላል። ፖሊሶቹም ቶሎ ብሎ እዛ በመገኘት ውስጥ ያሉትን ከስተመሮች በሙሉ ያስወጡና ባለቤቱን ይይዙታል ማለት ነው። ባለቤቱም ጆን ይባላል። ጆንም በሚያዝበት ጊዜ ምንም አይነት ድንጋጤ ፊቱ ላይ አላሳየም። ይሄም ደግሞ ለፖሊሶች በጣም ጥያቄ ፈጥሮባቸው ነበር። በሚጠይቁበት ጊዜ እያንዳንዱ ጥያቄ በቀጥታ ይመልስላቸው ነበር። ምንም አይነት ድንጋጤ ፊቱ ላይ አልታየም ማለት ነው። በመቀጠልም ደግሞ አንዳንድ ኢንፎርሜሽን ከጎረቤቶቻቸው ሲፈልጉ የሱ ባለቤት ማለትም የሱቁ ባለቤት የሆነው የጆን ሚስት ለብዙ ጊዜ እንዳልታየች ይሄን ኢንፎርሜሽን ለፖሊሶች ይናገራሉ ማለት ነው። በቀጣይም የፖሊሶች ስራ የሆነው የጆን ሚስት መፈለግ ነበር። እንዲሁም ደግሞ የጆን ሚስት ከሱቁ ጀርባ ማለትም ከስጋ ቤቱ ጀርባ አንድ ቤት ውስጥ ያገኟታል። በሚያገኙባት ጊዜ በጣም ደክማ ተዳክማ ያገኟታል። እንዲሁም ደግሞ አንድ እግሯ በአካሏ ላይ እንደሌለ ያገኟታል ማለት ነው። በመቀጠልም ፖሊሶች ያደረጉት የአሻራ ምርምር ነበር። ይሄን የአሻራ ምርምር በሚያደርጉበት ጊዜ እውነትም ሱቅ ውስጥ የነበረው እግር የሚስቱ እግር ነው ማለት ነው። እንዲሁም ደግሞ ጆን ፍርድ ቤት ይገባና ይሄንን ጥያቄ ይጠይቃል። ይሄን ነገር ለምን አደረክ ተብሎ ሲጠይቅ ባለቤቴ ማግጣ ነው በማለት ለፍርድ ቤቱ ይናገራል ማለት ነው። በጣም ዘግናኝና ለሙዲት እየሄደች እንዳለ የሚያሳይ ጉዳይ ነው ማለት ነው። በስጋ ቤት ውስጥ የሰውን ስጋ እንደዚህ ቆርጦ ማድረግ፣ የተለያዩ አሰቃቂ ነገሮችን ማድረግ አሁንም እየተለመደ መጥቷል። ግን ይሄኛው በጣም የተለየ ነገር ነውና ሀሳባችሁን ስጡበት እስኪ። ብዙዎችን ያስገረመው በአንድ አስፋልት ሁለት አይነት ሃይማኖታዊ ስርዓት። በግራ የምትመለከቱት አለ በእስልምና ሃይማኖት ስግደት ሶላት ላይ ያሉ ነው። በስተቀኝ ደግሞ ኦርቶዶክስ መዘምራን ጎን ለጎን ማለት ነው። ይህ ባህልና ልማድ ታዲያ በኢትዮጵያ የተለመደና እስካሁንም ያለ በፍቅር ተባብረው የሚኖሩባት ማሳያ ምሳሌ ነው። ጥቂቶች ነገሩን ቢያደፈርሱትም እንግዲህ እንደዚህ አይነት መከባበር ያለበት ነው። ሀሳብ ስጡበት። ጠቅላይ ሚኒስትር ዶክተር አብይ እድሜህን ያርዝመው፣ እግዚአብሔር ይጠብቅህ፣ ዘርህን ያብዛልህ ብያለሁ። ከነ ዘርህ እግዚአብሔር ይባርክ፣ እግዚአብሔር ይጠብቅህ፣ ከነ ዘርህ እግዚአብሔር ካንተ ጋር ይሁን፣ የመከላከያ ሰራዊትንም ሁሉንም እግዚአብሔር ይባርክ። እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ምዕመናን እዚህ መድረክ ላይ ጴጥሮስና ጳውሎስን ብንሰብክ አይሻልም? ሃይማኖት ብንሰብክ አይሻልም? ዕጣን ብንሸት አይሻልም? ፖለቲካ እየሸተቱ ይችን ቤተ ክርስቲያን አበላሹብን። እግዚአብሔር ያዝ። ብፁዕ አቡነ ሩፋኤል በብዛት የሚታወቁት ማለት ነው በተለያዩ ጉዳዮች ላይ በፖለቲካ ነገሮች ላይ ሀሳብ ሲሰጡ ነው እና አንዳንዶቹም በጣም የሚያስገርሙ ናቸው። መጀመሪያ ላይ እንደሰማችሁት እንግዲህ ለጠቅላይ ሚኒስትራችን እንጸልያለን እንባርካለን እያሉ ነው። ቅድስት ቤተ ክርስቲያናችን ሲጀመር ለሀገርም ለወንዙም ለተራራውም ለሁሉ ነው የምትጸልየው። እንደዚህ ለአንድ ከሌ ብላ ለከሌ ብላ ለከሌ ብላ አይደለም የምትጸልየው፣ ለሁሉም ነው የምትጸልየው። ቅድስት ቤተክርስቲያን በቅዳሴ ጊዜ ራሱ የምናስበው ስለ ሁሉም፣ ስለ ዝናቡም፣ ስለ ፀሐዩም፣ ስለ ሁሉም ነው ቅድስት ቤተክርስቲያን የምትለምነው። ነገር ግን እንደዚህ አይነት
የፖለቲካ ስራን በሃይማኖት አሻጥርነት ለማስገባትና ከአንዳንዴ ሲፈልጋቸው ደግሞ ሃይማኖትና ፖለቲካን አንደባልቅም ስለ ጴጥሮስና ስለ ክርስቶስ ነው የምንሰብከው ይላሉና አወዛጋቢ ሐሳቦች እንደዚህ በአባት ደረጃ ማየት ለኛ ውርደትና እፍረት ነው የሚሆንብን ማለት ነው። ታዲያ አባታችን እንደዚህ የሚያስተምሩት አንዳንድ ለብዙዎች መጥፊያ ምክንያት እንዳይሆንና ፖለቲካና ሃይማኖትን በአንድ እየደባለቁ ማስተማራችሁስ እንዴት ታዩታላችሁ? ሐሳብ ስጡበት። ምሰጥህ ቃል ኪዳን ይሄ ነው። በዓልን ያከበረ ማይሌት የቆመውን በበዓልህ ክብር ያከበረውን በኢየሩሳሌም ሰማያዊ ተሰበስበዋለሁ። በመከራ ሆኖ ስምን የጠራው ገና ቂ የሚለውን ስም ሲጠራ ደርስለታለሁ። ርቆስ ሳይል ማለት ነው። ቂ ብሎ ሲጠራ ገና ያንተን ስም አስቦ የጠራውን በመከራ ጊዜ በሁሉም ቦታ ቢሆን እደርስለታለሁ። ያንተ ቤተ ክርስቲያን ከታነጸበት ግስግሶ የመጣውን እግሩን ባነሳበት ልክ ክብር ሰጠዋለሁ። እግሩን ባነሳበት ልክ ወደ ቂርቆስ 1 2 3 እያለ በደው ልክ ማለት ነው። እርምጃው ተቆጥሮ ማለት ነው። በዚህ ልክ ክብር ሰጠዋለሁ። በአንተ ስም የታነጸው ቤተ ክርስቲያን የተሳለመውን መቃብሬ ኢየሩሳሌም እንደተሳለመ ቆጥርለታለሁ። መታደል እኮ ነው በእውነቱ ማለት። አሁን ቂርቆስ ተሳልመን ኢየሩሳሌም እንደተሳለም ይቆጠርልናል ማለት ነው። እዚህ በመሳለማችን ይህንን ቆጥርለታለሁ። መካን ከሆነች ገድልህን ያዘለች እንደሆነ ልጅ እሰጣታለሁ። ያንተ ቤተ ክርስቲያን በታነጸበት የሚኖሩትን እንደ ቅዱሳን መላእክት ቆጥርልሃለሁ። በሰማይ ኢየሩሳሌም አኖራቸዋለሁ። ያንተ ገድል በተነበበበት ስምህ በተጠራበት ቤተ ክርስቲያን በታነጸበት የእንስሳ ሞት የአራዊት ሞት የለም፣ ረሃብ ችግር የለም። ይኸው እዚህ እኮ ጣና ቂርቆስ መጀመሪያ ቂርቆስ ራሱ ታቦቱ ሲመጣ እኮ መከራ እንዲህ ያለ ስለቅቅ ተብሎ ነው የመጣ አይደለም። የሰው ሞት የእንስሳት ሞት ነበረ እዚህ አካባቢ ገበሬ ሁሉ እያለቀ የቂርቆስን ታቦት ያውም በወሬ ነው። የዚያን ጊዜ ገና ኢትዮጵያ ውስጥ አልመጣም እኮ ታቦቱ በወሬ ገና ስንክሳርም እኮ የዚያን ጊዜ ገና አልተተረጎመም። ቂርቆስ የሚባል ሰማዕት አለ አሉ ተብሎ በስብከት ባበው ተሰምቶ የእሱ ታቦት ተተከለበት። ረሃብ የለም፣ ድርቅ የለም፣ ከብትም አይሞትም፣ ሰውም አይሞትም ተብሎ ተሰምቶ ነው እስክንድርያ ሄደው ከቅዱስ አትናቴዎስ አስባርከው ዘውት የመጡ። ስለዚህ እዚህ መጥቶ በዚህ አካባቢ ያለውን የፎገራን መከራ በሙሉ ጸጥ ያደረገው ቂርቆስ ነው። አሁን የሚጠብቃችሁ እኮ ቅዱስ ቂርቆስ ነው በእውነቱ ማለት ነው። ስለዚህ ተመልከቱ፣ ቅዱስ ቂርቆስ ይህንን ሁሉ ቃል ኪዳን ተቀብሎ አረ ደግሞ ልነግራችሁ ነው ሌላ ያንተ ስም የተጠራበት ገድልህ የተነበበበት ቤተ ክርስቲያን በታነጸበት ቦታ የሚኖረውን ሰው የፈለገውን ኃጢአት ያህል ቢሰራ ለአንተ ቃል ኪዳን ብዬ እንደ 40 ቀን ሕፃን አድርገዋለሁ። ሐሳብ አስተያየታችሁን ይስተካከሉ የምትሉትን ኮሜንት ላይ አስፍሩ። መልካም ጊዜ